ሰላም ሰላም ዩናይትዳውያን እንዴት ናችሁ? እነሆ 5 ቀናት ብቻ ቀሩ። የሳን ማሜስ የኤሮፓ ሊግ ፋይናል ሊደረግ የዛሬ ሳምንት ምናልባት እጅግ በትልቅ ደስታ ዜና የምንሰራበት እናንተም ዜና የምትሰሙበት ቀን ሊሆን ይችላል። የኤሮፓ ሊጉን ሻምፒዮን እንደምንሆን ሁላችንም ተስፋ እናደርጋለን። ከዚህ ጨዋታ በፊት መስማት አሉባችሁ ያልኳቸው የያዝኩላችሁ መረጃዎች አሉ። እነዛን ዜናዎች በመጀመሪያ ደርሳችኋለሁ። ከጉዳት የተመለሱ ዜናዎች አሉ። እነኚህ ተጫዋቾች ይሰለፋሉ ወይ ፋይናል ላይ? አሰልጣኙ ምን አሉ? የሰጡትን አስተያየት ትሰማላችሁ። በቶተንሃም በኩል ደግሞ በጣም ቁልፍ የሆኑ ተጫዋቾች አሁንም እንደማይኖሩ እየተገለጸ ነው ያለው። አንድ ተጫዋችም ተጎድቶባቸዋል፣ አይሰለፍም ፋይናል ላይ ተብሏል። ከዛ ውጪ ሩበን አሞሪም የሰጡት አስተያየትም አለ። ሰሞኑን ያው እለቃለሁ በሚል የሰጡት አስተያየት መነጋገሪያ ሆኗል። ለዚህ ደግሞ ምላሽ ትላንትም ሰጥተዋል። ምን ተናገሩ ትሰማላችሁ። ሶን ሁንግሚን ብላክሜል ተደርጓል። በጣም የሚያስቅ መረጃ ነው በዚህ ተጫዋች ዙሪያ የወጣው። ተጫዋቹ ዩናይትድን ይገጥማል የፊታችን ረቡዕ። እንደምታውቁት አንዳንዶች የዩናይትድ ደጋፊ ሳይሆኑ አይቀሩም ብላክሜል ያደረጉት ተብሏል። ሶን ሁንግሚን ምን ተፈጠረበት? እሱንም ዜና ደርሳችኋለሁ። ከዚህ መረጃ ውጭ ደግሞ ዛሬም ስለ ግሌዘር ቤተሰቦችና ስለ ዩናይትድ አውርተን እንግዲህ አናበቃም አድማጮች። ስለ ዩናይትድ ችግሮች፣ ክለቡ ውስጥ ስላሉ ነገሮች መቼስ የትኑም ያህል ብናወራ ጊዜ የሚበቃን አይመስለኝም። ዛሬም ደግሞ የሚሰማኝን የታዘብኩትን እንዲሁ ወደ እናንተ ማካፍላችሁ ይሆናል። እንደተለመደው የዝውውር ዜናዎችም አሉን። ዛሬ በአማካይ ስፍራ ላይ እነማን ሊመጡ ይችላሉ የሚለውን በተለይ 3 ተጫዋቾችን አንስቼ ያወራችኋለሁ። ክቡራን አድማጮች ዣቪ ሲሞንስ፣ አደም ዋርተን እና ስለ ኤደርሰንን የተመለከቱ የዩናይትድ የአማካይ ስፍራ ግዢዎች ከብሩኖ ፈርናንዴዝ ጋር እያያያዝኩ የማወራችሁ ይሆናል። ከዩናይትድ የታዳጊ ባልተሰጥኦ ተጫዋቾች ፊርማና ምልመላ ጋር በተያዘ የክርስቲያኖ ሮናልዶ ልጅ ተመልክተውታል ተብሏል። እንደዚሁም አዲሱ ላሚን ያማል ስለተባለው ሙሳ መነግራችሁ ዜና አለ። ቺዶ ኦቢ የዩናይትድ ፈርስት ቲም አባል ሆኖ ተመዝግቧል እና ሌሎችም በርከት ያሉ መረጃዎች አሉ። ትላንት 800 ላይክ ስጡኝ ያልኳችሁ እጅግ የተወደዳችሁ ቤተሰቦች 800 ላይክ ሰጥታችሁኛል። ይህን 900 ይደርሳል። የዛሬውንም ዜና 900 ላይክ እንዲደርስ እፈልጋለሁ። እኔ ከተናገርኩ ታደርጉታላችሁ አውቃለሁ። በጣም የምወዳችሁ የቻናሌ እጅግ ታማኝ የሆናችሁ ቤተሰቦቼ ላይክ በማድረግ ቪዲዮን ጀምሩ ትላለሁ። ወደ መረጃዎቻችን እንለፍ። መልካም ቆይታ። 5 ቀናት ብቻ ቀሩት አድማጮች። በጉጉት የምንጠብቀው የዩሮፓ ሊግ ፋይናል ሊደረግ ልክ የዛሬ ሳምንት በጣም ደስ የሚያሰኝ ጥሩ ዜና ይዘን በዚህ ሰዓት እንገናኝ ይሆናል አድማጮች። ተስፋ የምናደርገውም ያንን ነው። ሐሙስ የዛሬ ሳምንት እጅግ ሁላችንም ተደስተን ማንቸስተር ዩናይትድ የአውሮፓ ሊጉን ሻምፒዮን ሆኖ በአውሮፓ ሻምፒዮንስ ሊግ የሚያሳትፈንን ትኬት ቆርጠን በደስታ ቀኑን እንደምናከብረው መረጃዎችን በደስታ እንደምናደርሳችሁ ተስፋ እናደርጋለን። ክቡራን አድማጮች የቀሩት ቀናት አሁን 5 ቀናት ሆነዋል። እጅግ በጉጉት የምንጠብቀው ቀን ስለመሆኑ በዩናይትድ ደጋፊዎች የሚታወቅ ነው። ነገ ጨዋታ አለን በፕሪሚየር ሊግ ታውቃላችሁ፣ ከቼልሲ ጋር ነው። ለቼልሲዎች ነው ጨዋታው እጅግ ትርጉም ያለው ጥቅም ያለው። ለዩናይትድ ግን ጥቅም ያለው ጨዋታ አይደለም። ሁላችሁም ታውቁታላችሁ አድማጮች። ምንም የሚፈይደው ነገር የለም ለእኛ። የዩሮፓ ሊጉ ላይ ትኩረት ማድረግ አለብን። አሰልጣኙ ምን አይነት አሰላለፍ ይዘው እንደሚመጡ በነገው ጨዋታ ለማየት ያጓጓኛል። የባለፈውን ስህተት እንደማይደግሞ ጠብቃለሁ። የወሮ መቀመጥ በነበረበት ብዬ ነው እኔ የማስበው። በቃ 2 ጨዋታ ነው አይደል ያለው ፋይናል ከማድረጋችን በፊት ከባለፈው ጨዋታ ከዌስትሃሙ ጨዋታ በፊት 2 ጨዋታዎችን ፋይናሉን እያሰበው ማስቀመጥና ጥንቃቄ ማድረግ በጣም ቁልፍ ለምትሏቸው ተጫዋቾች ወሳኝ ነው። ያም ቢያደርጉ ኖሮ አሞሪም ዮሮ አይጎዳብንም ነበር። ስለሱም አንተክዝም ነበር አድማጮች። በነገው የቼልሲ ጨዋታ ለምን የአካዳሚ ተጫዋቾች አምጥተው አያሰልፉም? አይ ዶንት ኬር፣ እኔ አልጨነቅም አድማጮች እና ምንም አይመስለኝም። በእርግጥ ለሌላው በተጋጣሚ ክብር አለመስጠት ሊመስል ይችላል። ከአቅም በታች ዩናይትዶች ተጫወቱ ሊያስብለን ይችላል። ሌሎች ከቼልሲ ጋር ፉክክር ላይ ያሉ ቲሞች በዩናይትድ ላይ እንዲያቄሙ ልናደርግ እንችላለን። ግን ምንም አማራጭ የለንም። በጣም ቁልፍና ወሳኝ የሆኑ ተጫዋቾችን ከማስቀመጥ በቀር ማለት ነው። ግን ነገ ምን ስጋት አለኝ አድማጮች፣ አናቅም። ምናልባት ብሩኖ ፈርናንዴዝን ያሰልፉ ይሆናል ሩበን አሞሪም።
ወይ ሌላ በጣም ቁልፍ ተጫዋች የምንለው አማድን አሰልፈው ተመሳሳይ የሆነ ዕጣ ፈንታ እንዳይደርሰን እሰጋለሁ። በቻሉት መጠን ግን እንደሚጠነቀቁ ተስፋ አደርጋለሁ። ለማንኛውም አድማጮች የኤሮፓ ሊጉ ፋይናል 5 ቀናት ቀርተውታል። እንደተለመደው ከኤሮፓ ሊጉ ጋር የተያዙ ዜናዎችን ማድረስ አሁን ልቀጥል። የተጫዋቾችን ጉዳትና የመመለስ ዜና እንደዚሁ ላብስራችሁ። በዩናይትድ በኩል ጥሩ የሚያስደስቱ ነገሮች አሉ። ምንድን ነው ጥሩ ነገር አድማጮች? ጉዳት ላይ ያሉ ተጫዋቾች በሙሉ አሁን ወይ አብዛኞቹ የሜዳ ላይ ልምምድ ማድረግ ጀምረዋል። ከፊሎቹ ደግሞ ቢያንስ የጂም ልምምዳቸውን እየሰሩ ይገኛሉ። አብዛኞቹ ግን ኦልሞስት ማለት ትችላላችሁ ልምምዳቸውን ሜዳ ላይ እያደረጉ ነው ያሉት ከማርቲኔዝ በስተቀር ማለት ነው። እና እነ ሌኒ ዮሮ በጂም ስራ መስራት ጀምረዋል። ዮሮ ግን እሱ ቤሳር ላይ ልምምድ ማድረግ አልጀመረም። ስለዚህ የዮሮ መሰለፍ ፋይናሉ ላይ መድረስ አጠራጣሪ ነው። 5 ቀን ስላለ ማለት ነው። በጣም አጭር ጊዜ ነው ያለው። ቶቢ ኮሊየር ተመልሷል ወደ ልምምድ እየሰራ ምስሎችን እንደዚሁ አይተናል። አድማጮች ሌሎችም ተጫዋቾች አሉን እንደዚሁ የሜዳ ልምምድ ቀለል ያሉ ሩጫዎችን እያደረጉ ያሉ ለምሳሌ ዳሎ አለ። ዴላይት አሁን እየሰራ ነው በደንብ እሱ የሜዳ ላይ ልምምድ። የሄቨንም ጉዳይ አለ። እሱም ቀለል ያሉ ልምምዶችን ነው እየሰራ የሚገኘው። ማርቲኔዝ እሱ ከነ ተጫዋቹ ረዥም ያለ ጊዜ ነው ጉዳት እንደደረሰበት የምታውቁት፣ አውት ኦፍ ሲዝን ነው። ዜርኪዝም ልምምድ መስራት ጀምሯል። ይህም ተጫዋች ግን ፋይናል የመድረስ እድሉ ጠባብ ነው። ኢቫንስም በተመሳሳይ ተመልሷል ማለት ነው። እና እነኚህ ተጫዋቾች አሁን ነው የተመለሱት። ገና የጉዳታቸው የመጨረሻ ስቴጅ ላይ ናቸው ለማገገም ማለት ነው። በኤውሮፓ ሊጉ ላይ ትላንት ጋዜጣዊ መግለጫ ሲሰጡ አሞሪም እንዳሉት ከሆነ የተወሰኑት ተጫዋቾቻችን ለፋይናሉ የመድረስ አቅም እና ብቃት አላቸው ብለውናል። የትኞቹ እንደሆኑ ግን አልገለጹልንም። ስለዚህ ፋይናሉ ላይ በተስፋ መጠበቅ ነው ማለት ነው ያለን አማራጭ እንጂ በእርግጠኝነት የተጫዋች ይመለሳል አይመለስም ብለን ማውራት አንችልም ማለት ነው። እና ከነገው ጨዋታ ከጉዳት ነፃ እንድንሆን መጸለይ ብቻ ነው። ግን ከዛኛ ወገን ከቶተንሃም ወገን በጣም ቁልፍ የሆኑ ተጫዋቾች ከክለቡ በጉዳት ምክንያት እንደማይሰለፉ ፋይናል ላይ እንደማይደርሱ እየተረጋገጠ የሆነ ነው። ለምሳሌ ትላንት አዲስ ከቶተንሃም ተጫዋቾች መካከል በፋይናሉ ላይ እንደማይደርስ የተነገረለትና የተረጋገጠው ተጫዋች ኩሉሴቭስኪ ነው። በጣም ቁልፍ የቶተንሃም ተጫዋች ነው። የማዲሰን ከፋይናሉ ውጭ መሆኑን ሁላችንም ሰምተናል። በተጫዋች ጉዳት የማንደሰት ደጋፊዎች ቢሆንም ግን ይሄ ፉክክር ነው፣ እግር ኳስ ነው። ፋይናሉ ላይ በተለይ ማዲሰን ለቶተንሃም ቢኖር ለዩናይትድ ደግሞ ከፍተኛ የሆነ የመሸነፍ እድልን የሚጨምር ተጫዋች ነው። በጣም በግሉ ጨዋታን መቀየር የሚችል ልጅ ነው። ማዲሰን አይሰለፍም። አሁን ደግሞ ኩሉሴቭስኪ ተጨመረ። በዚህ ላይ ተጫዋቹ ቀዶ ጥገና እንዳደረገና ከጨዋታው ውጭ መሆኑ ተረጋገጠ። ሌላኛው የቶተንሃም ተጫዋች ደግሞ ቤሪቫል የሚባለው ነው፣ ከጨዋታው ውጭ መሆኑ የተረጋገጠ ማለት ነው። ስለዚህ እነኚህ 3 የቶተንሃም ቁልፍ ተጫዋቾች ከዩሮፓ ሊጉ ፋይናል ውጭ ሆነዋል ማለት ነው። አሁን ዩናይትዶች እኛ ምንም አይነት ኤክስኪውዝ አያስፈልገንም። ቶተንሃሞች በጣም ቁልፍ ተጫዋቾችን አጥተዋል። ጥርጣሬ ላይ ያሉም አሉ። በዩናይትድም በኩል ግን ማልክደው በጣም ቁልፍ የምንላቸው በተለይ በተከላካይ መስመር ላይ የተጎዱብን ተጫዋቾች አሉ። እኔ እንደማስበው ቲንክ ዴሊት ፋይናሉ ላይ ሊደርስልን ይችላል። ዮሮ የመድረስ እድሉ ጠባብ ነው ብዬ ነው ማስበው። አሰልጣኙ እንደተናገሩት ከሆነ በዩናይትድ በኩል ዳሎ፣ ዴሊት፣ ዮሮ፣ ሄቨን፣ ዜርኪዚ፣ ኮሊየር እና ኢቫንስ የተወሰኑት ብቻ ነው ፋይናሉ ላይ ቤንች ላይ ስማቸው ተዘርዝሮ ልናገኛቸው እና የመሰለፍ ዕድል ያላቸው ተጫዋቾች ማለት ነው። ይህም ቀላል አይደለም። በዩናይትድ በኩል ስናይ ያሉ ተጫዋቾች የተጎዱት በዛ ይላሉ፣ እንደውም ከቶተናም ይልቅ ማለት ነው። ልዩነቱ ምንድነው? ቶተናም ቤት የተጎዱት ተጫዋቾች ከዩናይትድ ይበልጥ በጣም ቁልፍ ተጫዋቾች በሆናቸው ነው በቶተናም ወገን ያሉት። ለምሳሌ ማዲሰን ብቻውን በጣም ቁልፍ ተጫዋች ነው ታውቃላችሁ። ከሱም ውጭ አይሰለፉም ላይሰለፉ ይችላሉ ተብለው የሚጠበቁ ልጆች አሉ። ለምሳሌ እንደ ድራጉሰን አይነት ተጫዋቾች እና ስካርሌት የመሳሰሉ ስለ ፋይናሉ ጨዋታ አጠራጣሪ ናቸው ተብሎ ተነግሯል። ስለዚህ ምንም አይነት ምክንያት አያስፈልገንም። ፋይናሉን የግድ ዩናይትድ ማሸነፍ መቻል ባለበት ከዚህ ስብስብ አንጻር ስታየው ቶተናምን ለማሸነፍ ይሄ ማንቸስተር ዩናይትድ ስብስብ የሚያንስ አይደለም። በተለይ ፊት መስመር ላይ ያሉ በቂ ተጫዋቾቻችን አሁን ከጉዳት ተመልሰውም ሳይጎዱም ጤነኛ ስለሆኑ ለምሳሌ እንደ ጋርናቾ፣ አህማድ
አይነት በአጥቂዎቻችን እንደ ብሩኖ ፈርናንዴዝም ጎል የሚያስቆጠሩልን ተጫዋቾች ሙሉ ጤነኛ መሆናቸውን ተከትሎ ቶተናምን ለማሸነፍ ይሄ ቲማችን በቂ ነው ብለን ነው የምናስበው። ሌላው ለየት ያለ ሆን ማደርሳችሁና ምናልባት ያልሰማችሁት ብዬ የማስበው ስለ ቶተናሙ ኮከብ ሶን ሁንግሚን የወጣውን መረጃ ነው። ሁለት ሰዎች ብላክሜል ሊያደርጉት ሙከራ አድርገዋል እና የሲኦል ፖሊስ ነው ይህን ነገር ይፋ ያደረገው። አንዲት እንስት ከዚህ ተጫዋች አርግዣለሁ በሚል ነው እንግዲህ በርካታ ሺህ ነው ተብሎ የተገለጸው በርካታ ሺህ ፓውንድ የሚጠጋ ገንዘብ ተጫዋቹ እንዲከፍላቸው ወንድሟ ሚን ወንዱ ነው አፕሮች ያደረገው የተባለው የልጅቷ ፍቅረኛ ማለት ነው። እና እንግዲህ ሶን ሁንግሚን ከዚህች እንስት ሴት ጋር የምን ግንኙነት እንዳለው አናቅም። ጋዜጣውም ያለው ነገር የለም። ግን ፍቅረኛዋ ወይም እጮኛዋ ሶኑን ቀርቦ ነው ከአንተ አርግዛለች እና ምንም አይነት ወሬ እንዳናወራ እና በሳይለንት ነገሩ እንዲሄድ ገንዘቦችን ስጠን በሚል በእንደዚህ አይነት መልኩ ብላክሜል ላይ ያደርገው ሙከራ አደረገ ተብሎ የተነገረው ማለት ነው። በኋላ ላይ ነው እንግዲህ የሲኦል ፖሊስ ተጫዋቹ ራሱ ሶን ሁንግሚን ጉዳዩን ወደ ክስ ወስዶት በርካታ ፋይሎችን እንደዚሁ በደንብ ሰድሮ ለክስ ያቀርበውና ሁለቱ ሰዎች እጮኛማቾቹ ይያዛሉ ማለት ነው። እና ይሄ ትንሽ ከፍጻሜው በፊት የወጣ ለየት ያለ ነገር ሆኖብኛል። አድማጮች ያው ሶን ሁንግሚን እንደምታውቁት ሚስትም የለውም ልጅም የለውም እና የሚገርም የሆነ ፍልስፍና ነው ያለው። ለምንድነው ያላገባው ተብሎ በ2019 ሲጠየቅ አባቴ አንድ ነገር ይለኛል አለ እና በአባቴ አባባል እስማማለሁ ነው የሚለው እሱ። የምታገባ ከሆነ ቁጥር አንድ የሚሆነው ትኩረትህ ቤተሰብህ ብቻ ይሆናል። ባለቤትህና እንዲሁም ልጆች ላይ ነው ትኩረት የምታደርገው። ስለ እግር ኳስ ደንታ አይሰጥም ወይም እግር ኳስ ሁለተኛ የምትጨነቅለት ነገር ይሆናል። ስለዚህ ማግባት ካለብህ የእግር ኳስ ኬሪየርህን አጠናቀህ ነው ወደ ትዳር መሄድ ያለብህ ብሎ መክሮኛል። ስለዚህ በአባቴ መርህና አስተሳሰብ እንደዚሁ እመራለሁ በሚል ተጫዋቹ እስካሁን ድረስ አላገባም እና ሁለት ይሄ የታወቁ ፖፑላር የሆኑ ሲንገሮች አሉ በሱ ሀገር ማለት ነው። እነሱ እንዴት እያደረገ እንደሆነ ስማቸውን አላስታውስም። አሁን ለመያዝም በጣም አስቸጋሪ ነው ታውቃላችሁ። ፖፑላር ግን ሲንገር ናቸው በእነሱ ሀገር። እነሱን እንዴት እንዳደረገ ነው ወይም እንደሚያደርግ ጋዜጣው ዘሰን ነው አክሎ ዘግቧል። ግን በዚህ መልኩ ብላክሜል ሊያደርጉት ያሰቡ ሁለት ፍቅረኛ ማቾች አሁን ፋይል ተሰድሮባቸው በፖሊስ ቁጥጥር ስር ውለዋል። አንዳንዶች እንደውም እነኚህማ የማንቸስተር ዩናይትድ ደጋፊዎች ናቸው፣ ተጫዋቹ እንዳይረጋጋ በዚህ መልኩ በዚህ ሰዓት ይሄን በነገር የሚፈጽሙበት ብለው ሁሉ ለማያያዝ ሞክረዋል። በሌላ ዜና ደግሞ አድማጮች የጋሪ ኔቭልን አስተያየት እና ጋሪ ኔቭል ብዙ ጊዜ የሚሰጣቸውን አስተያየቶች አንዳንዶቹ ትንሽ ጨከን ያሉ ናቸው። አንዳንዶቹ ደግሞ በቃ ትክክል ነው ብላችሁ እንድትቀበሉት የሚያደርግ የሆኑ ፍትሃዊ የሆኑ አስተያየቶችን ይሰጣል እና በዚህ አስተያየቱ ግን ያስገረመኝ ነገር ምንድነው? ኦቨርላፕ የሚባል ፕሮግራም አለ ታውቃላችሁ። እንግዶችን ይጋብዛል፣ እሱም ያወራል፣ እንግዶችንም ያስወራል እዛ ፕሮግራሙ ላይ እና ከቶተናም እና ከዩናይትድ ተጫዋቾች ቤስት ኮምባይን ብለው የሚሰሩት ነገር አለ አይደል? ከሁለቱም ቲም የተወጣጡ ተጫዋቾችን አድርገው ከዩናይትድ በኩል የወሰደው ተጫዋች አንድ ተጫዋች ብቻ ነው። እሱም ዝም ብላችሁ እናንተ ራሱ መገመት ትችላላችሁ። ብሩኖ ፈርናንዴዝን ነው ከዩናይትድ የወሰደው። ሌላ 10 ያህል ተጫዋቾችን በሙሉ ከግብ ጠባቂ ጀምሮ እስከ ፊት አጥቂ መስመር ድረስ የቶተናም ተጫዋቾችን ነው መርጦ የወሰደው ማለት ነው እና ስታየው በአንዳንድ ጉዳዮች ላይ ለተስማሙ ትችላላችሁ። በተለይ ተከላካይ መስመር ላይ ዩናይትድ ጥሩ የሆኑ ተከላካዮች ያሉት እንደ ዮሮ የመሳሰሉ ተከላካዮች ማለት ነው። በጣም ተስፋ ያላቸው ጥሩ የሚንቀሳቀሱ ማለት ነው። ሌሎችም ጥሩ ተከላካዮች ነበሩት፣ ግን በጉዳት ምክንያት ምናምን ዩናይትድን እያገለገሉ አይደለም እንደምታውቁት። እና ጋሪ ኔቭል ስለዚህ ጉዳይ ማብራሪያ ይሰጣል። ምናልባት የሁለቱን ቡድን ኮምባይን አድርጌ አንድ ቲም ስሰራ ኮንሲደር ላደርግ የምችለው ከዩናይትድ ተጫዋቾች አይምሮ ውስጥ ፈጥነው የሚመጡት ብሩኖ ፈርናንዴዝ እና ምናልባት ካሳሚሮ ናቸው ብሎ ይናገርና ግን መጨረሻ ላይ ደግሞ ከሁለቱ ነው እንግዲህ አንዱን መርጦ የብሩኖ ፈርናንዴዝን የወሰደው ማለት ነው። ተጫዋች በተጫዋች የምናይ ከሆነ ከእንደገና ደግሞ በተጫዋቾቹ ኳሊቲ እንደዚሁ የምንመዝን ከሆነ እና ቦታን በቦታ እያደረግን ተጫዋቾችን ምንመለምል እና ምን መርጥ ከሆነ ከማንቸስተር ዩናይትድ ልወስድ የምችለው በተጫዋች ብሩኖ ፈርናንዴዝ ብቻ ነው የሚለው እና
እያንዳንዱን የቶተናም ተጫዋች በየቦታ እንደዚሁ አደርጋለሁ ከብሩኖ ፈርናንዴዝ ውጭ ያሉትን ቦታዎች በሙሉ በቶተናም ተጫዋቾች ነው እሸፍናለሁ ብሎ የሚናገረው። ነገር ግን ይህንን ስል ፋይናሉ ላይ ቶተናም ያሸንፋል እያልኩኝ ማለት አይደለም። ማንቸስተር ዩናይትድ ፋይናሉን አሸንፎ የአውሮፓ ሊግ ሻምፒዮን ይሆናል። ቶተንሃም ምናልባት ሙሉ የጨዋታውን ክፍለ ጊዜ ኳስ ሊቆጣጠሩ ይችላሉ። በኳስ ፖዚሽን ሊበልጡ ዩናይትድን ይችላሉ። ግን የመጨረሻ ላይ ሻምፒዮን የሚሆነው ቲም ማንቸስተር ዩናይትድ ነው ብሎ በዚህ መልኩ አስተያየቱን ይሰጣል ማለት ነው። ትንሽ የሚጣረስ ነው። ከዩናይትድ በኩል እንኳን ፊት መስመር ላይ ቢያንስ አጥቂ ቦታና አማድ ይገኛሉ፣ ጋርናቾም ይገኛሉ። ተከላካይ ቦታም እንደዚሁ ተጫዋቾች አሉ። ግን እነኝህን እንኳን ኮንሲደር አላደረገም። የወሰደው ብሩኖ ፈርናንዴስን ብቻ ነው ማለት ነው። የዩሮፓ ሊጉ የመጨረሻ መረጃ ላድርግላችሁና አድማጮች፣ ትላንት በነበረው ጋዜጣዊ መግለጫ ላይ ናዝራዊ ከአሞሪም ጋር ቀርቦ ነበር እና ስለ ዩሮፓ ሊጉ እንደዚሁ አንዳንድ ጥያቄዎች ጠየቁት። ናዝራዊ እንደዚህ ሲል ምላሽ ሰጥቷል። ቶተናሞች እንደምታውቁት በዚህ ሲዝን ብቻ 3 ጊዜ ነው ዩናይትድን ያሸነፉት። አንዳንድ ጋዜጠኞች ይህን ነገር ደጋግመው ያነሳሉ እና ጥያቄም ያቀርባሉ ለተጫዋቾቹም ለአሰልጣኞቹም ማለት ነው። ከዚህ በፊት አሞሪም ተጠይቀውት ነበረ። አንድ ቲም ምናልባት እንቅፋት ሊመታው የሆነ ቦታ ስትሄዱ እንቅፋት ሊመታችሁ የሚችለው አንድ ጊዜ ነው አይደል? ሁለተኛ ጊዜ እዛ ቦታ ላይ ደግሞ ከመታችሁ እናንተ ናችሁ የመታችሁት እንጂ እንቅፋቱ አይደለም፣ ድንጋዩ አይደለም እናንተን የመታችሁ የሚባል አባባል አለ። ሩበን አሞሪምም 3 ያሸንፈውናል። እንግዲህ ለአራተኛ ጊዜ እንዲያሸንፉን የምንፈቅድ ከሆነ ችግሩ ያለው እኛ ጋር ነው ሲሉ ነው አሞሪም ምላሽ ሰጥተው የነበረው እና ብዙዎች የሚያነሱት የሚመልሱትም ነገር ይለያያል። 2 የፕሪሚየር ሊግ ጨዋታው በእርግጥ ኦልድ ትራፎርድ ላይ ያሸንፉናል በሰፊ ውጤት። ግን ያኔ ዩናይትድ በጣም ምስቅልቅል ከዚህም የባሰ ምስቅልቅል ውስጥ የነበረበት ወቅት ነበረ። በዛ ላይ ቶተናም ጠንካራ ቡድን ነበር ያኔ። ዩናይትድ በፕሪሚየር ሊጉና በአውሮፓ መድረክ ደግሞ እኩል ሊለካ አይችልም። ናዝራዊም የተናገረው ተመሳሳዩን ነገር ነው። በዩሮፓ ሊግ አለ ፋይናል እኮ ነው ዩሮፓ ሊጉን የምናደርገው የደረስነው ፋይናል ላይ ነው። ፋይናሉ ከፕሪሚየር ሊጉ ወይም ከካራባው ካፕ አይነት ጨዋታዎች ቶተናም ካሸነፈን ፍጹም የተለየ ይሆናል። አይ ቲንክ ካራባው ካፕ ኦር ኤፍ ኤ ካፕ ከሁለቱ አንዱ ነው ቶተናም ያሸንፈን ከነኛ ጨዋታዎች ይሄ የተለየው ውድድር ነው፣ የተለየው ፋይናል ነው። ስለዚህ እንደዚህ አታነጻጽሩ ሲል ምላሽ ሰጥቷቸዋል ማለት ነው። አሞሪምም የተናገሩት ይህንን ነው። እንግዲህ ለአራተኛ ጊዜ ደግሞ የሚያሸንፉን ከሆነ ያ ሌላ ችግር ነው ሲሉ ተናግረዋል። ጥሩ ማነሳሻም ይሆናቸዋል ብዬ ነው እኔ በግሌም አስበው። 3 መሸነፋቸው አሁን ለአራተኛ ጊዜ እንዳያሸንፏቸው ጠንክረው ፋይናሉ እንዲጫወቱ ያደርጋቸዋል። ዩናይትድ ማለት ደግሞ ምንጊዜም ዩናይትድ ነው። የፈለገ ቦል ፖዚሽን ቶተንሃም 70% ኳስ ቢቆጣጠር ማንቸስተር ዩናይትድ የሚያገኛቸውን የጎል ማግባት እድሎች በደንብ በአግባቡ ተጠቅመው ቲሙ በመጨረሻ ውጤት ይዞ ወጥቶ ሻምፒዮን የሚሆንበት እድል ሰፊ እንደሆነ ነው እኔ ማምነው። ታሪክም ያን ነው የሚደግፈን። እንደ ዩናይትድም ይሄ ሞተ ስትሉት የሚነሳ ደካማ ነው ስትሉት ደግሞ ጥንካሬውን አሳይቶ ትላልቅ ቲሞችን የሚያሸንፍ የማሸነፍም ስፕሪት ያለው ቲም በመሆኑ ዩናይትድ ሻምፒዮን እንደሚሆን ሁላችንም ተስፋ እናደርጋለን። ክቡራን አድማጮች፣ ሶኒ ሁንግሚን ግን ቅድም ዜና ያደረስኳቸው ተጫዋች በቶተናም እግር ኳስ ህይወቴ ታሪኬ ይህንን ቀን ስጠብቀው ነበር ብሏል። እንግዲህ ያው ቶተናም ብዙ ጊዜ ፋይናል አይደርስም፣ በሻምፒዮንስ ሊግ ደርሷል ያለፉት ዓመታት ላይ። አሁን ግን ዋንጫ ማንሳት አልቻለም ነበር። ዋንጫ ሳያነሳ ቀርቷል። ሀሪኬን የለቀቀበት ምክንያት አንዱ ይሄ ነው። እሱን ግን እኔ ቶተናምን መልቀቅ ያልፈለግኩበት አንዱ ምክንያት እንደዚህ አይነት ሞመንቶችን እጠብቅ ስለነበር ነው እና የምጠብቀውን አይነት ሞመንት አግኝቻለሁ። አሁን ፋይናል ላይ ደርሰናል። ይህን እድል ምናልባት በቶተናም ማሊያ የማገኘው የመጨረሻ የፋይናል እድሌ ነው። ዋንጫ ከቶተናም ጋር የምስብበት እዚህ ጨዋታ ላይ ያለንን በሙሉ እንሰጣለን፣ ጨዋታውን ለማሸነፍ ጥረት እናደርጋለን ሲል ሶን ሁንግሚን በዩሮፓ ሊጉ ፋይናል ዙሪያ በዚህ መልኩ አስተያየት ሰጥቷል። አድማጮች፣ እኛ ለቡድናችን ነው መልካም እድል እንዲገጥመው እንዲቀናን የምንመኘው። እናንተም በፋይናሉ ዙሪያ ያላቸውን ሀሳብ አስተያየት ከታች በኮሜንት እንድታሰፍሩልኝ እየጠየቅኩ አድማጮች፣ ከአውሮፓ ሊጉ ዜናዎች ውጭ ያሉ መረጃዎችን አሁንም አደርሳችኋለሁ። ላይክ በማድረግ ቪዲዮን እንድትከታተሉ እንደ ሁል ጊዜው ነው በታላቅ አክብሮት የምጠይቃቸው። አሁንም አብራችሁኝ ቆዩ። ወደ በተለያዩ መረጃዎች ደግሞ እንለፍና የሰሞኑ
ወሬ ባለ የዌስትሃም ዩናይትድ ጨዋታ ካለቀ በኋላ አሰልጣኙ የሰጡትን አስተያየት ተከትሎ ብቻ እለቃለሁ፣ ችግሮች የሚፈጠሩ ከሆነ ማልችል ከሆነ መልቀቅም አለብኝ ቦታዬን ሲሉ አሞሪም አስተያየት ሰጥተው ብዙ ጋዜጦች ያው እለቃለሁ ብለው እንደተናገሩ አሰልጣኙ በመናገር ከፍተኛ ጫና ውስጥ እንደወደቁና ዩናይትድን እንደሚለቁ ተደርጎ በስፋት ሲዘገብ ነበር እና ትላንት ደግሞ የነገውን ጨዋታም እንዲሁም ስለ ዩሮፓ ሊጉም አስመልክቶ ጋዜጠኞች የመጠየቅ እድል አገኙ እና ሩበን አሞሪም ብታውቃላቸው ፕሬስ ኮንፈረንስ ላይ ወደ 492 ያህል ፕሬስ ኮንፈረንሶችን እንደሰጡ በዩናይትድ ቤት ውስጥ ይሄን ያህል ብዛት ያለው በትንሽ ጨዋታ ግን በጣም ብዙ የሆነ ፕሬስ ኮንፈረንስ የሰጠው ወይም ኢንተርቪው ያደረገ አሰልጣኝ መኖሩን እስክንጠራጠር ድረስና ብዙ የእግር ኳስ ቤተሰቦች እስኪያወሩት ድረስ አሰልጣኞች በጣም ከሚሰለችት ነገር አንዱ የፕሬስ ኮንፈረንስ ነው። ፔፕ ጋርዲዮላ ታዝቤያለሁ። አሁን በአሞሪም እያየሁ ነው። ከፊታቸው ፋሻል ኤክስፕሬሽናቸውን ራሱ ሰጥተው አሞሪም አንዳንድ ቦታ ላይ በግድ ፈገግ እንደሚሉ ነው የምትረዱት እና በጣም የሚያስጨንቃቸው ስራ ይመስለኛል። አድማጮች ዝም ብዬ ሳስበው የርገን ክሎፕ ተማረው ሁሉ እስከ መናገር ደርሰው ነበር ሊቨርፑል ቤት እያሉ ማለት ነው እና የዩናይትድን ፕሬስ ኮንፈረንስ አቴንድ ያደረጉ ጋዜጠኞች በደንብ በጉጉት አሰልጣኙን ሲጠብቋቸው ነበር። ብዙ የሚጠይቋቸው ነገር ነበረ አሞሪምን ከዛ ከዌስትሃሙ ከተናገሩት ቃለ መጠይቅ በኋላ ማለት ነው እና በድጋሚ ጠየቋቸው በክለቡ እንደሚቆዩ እና አሰልጣኙ በክለቡ ላይቆዩ እንደሚችሉ ያላቸው ስሜት ምን እንደሆነ ያንን አስተያየት የሰጡበት ምክንያት ምን እንደሆነ ጠይቋቸው ምን ላይ ሰጥተዋል። አሞሪም እኔ ማናጀሩ ነኝ ብለዋል ዩናይትድ። ስለዚህ በእያንዳንዱ ለውጥ ላይ እኔ ኃላፊነቱን ወስዳለሁ። ዩናይትድ ቤት ስለሚደረገው ለውጥ ክረምትም ላይ ይሁን በተለያዩ በሚወሰዱ ከተጫዋቾች ጋር በተያዙ ውሳኔዎች በጣም ፓሽኔት ነኝ ብለዋል። እንዲሁም ፖዘቲቭ ነኝ ሲሉ ነው አሰልጣኙ የሚናገሩት። እንዲሁም በጣም ቺርፉል ነኝ፣ አንዳንድ ጊዜ ግን አግሬሲቭ መሆንበት ጊዜ ያለ አግሬሲቭ እና በጣም አንግሪ ሆናለሁ ሲሉ አሰልጣኙ ይናገራሉ። ከዚህ በፊት ይሄ ቲቪውን መስበር አይነት ነገር ሰምታችኋል። ባለፈው ከረፍት በፊትና ከረፍት በኋላ አሰልጣኙ እጃቸው ላይ ባጅ አስረው ምናልባት መልበሻ ክፍል ንግግር ካደረጉ በኋላ ይመስለኛል በአትሌቲክ ቢልባኦ ጨዋታ ላይ በኦልትራፎርድ ንግግር ሲያደርጉ የሆነ ነገር እንግዲህ በቦክስ መጥቶ ሊሆን ይችላል አጠገባቸው ያለቁስ አላቅም። አሰልጣኙ እጃቸውን በፋሻ አስረው መጥተዋል ከረፍት በኋላ ማለት ነው። እንደዚህ አይነት አግሬሲቭ የሆኑ ሞመንቶችን ያሳልፋሉ ከተጫዋቾች ጋር ማለት ነው ብዬ አስባለሁ። ያንን ነገር ነው እያመላከቱ ነው ያሉት። ዮሮም ሲጎዳ አይታችኋል። ከካሜራ እንኳን አላመለጡም። አሰልጣኙ ግንቡን ሲመቱ ኦልትራፎርድ ያለ ከሚቀመጡበት ፊት ለፊት ያለውን ግንብ በእጃቸው በስሜት ሲመቱ ማለት ነው። ስለዚህ በተመሳሳይ መልበሻ ክፍል ውስጥም ስፒች ሲያደርጉ በጣም ከተናደዱ ኢሞሽናል ከሆኑ ሩበን አሞሪም እንደሚሉትም ናቸው። አሰልጣኙ አግሬሲቭ ናቸው። በዛ ላይ ቦክስ እንደሚሰሩ ታውቃላችሁ አድማጮች። ሩበን አሞሪም ሬጉላርሊ ነው የቦክስ ልምምድ የሚያደርጉት ሬጉላርሊ ማለት ነው እና እንደዚህ አይነት አግሬሲቭ የመሆን አይነት ባህሪ ያላቸው which is ፖዘቲቭ። ይሄ በመጥፎ አይነት ነገር አይደለም ግን በፖዘቲቭ ነው። ተጫዋቾችን መቆጣት ያለ ነው እና አርቴታም የሚያደርጉት ነው። መልበሻ ክፍል ሲገቡ ብዙ ነገር ሊበጠብጡ ይችላሉ ተጫዋቾቻቸውን ለማስደንገጥ እና አንዳንዴ አግሬሲቭ ሆናለሁ፣ አንዳንዴ በጣም አንግሪ ሆናለሁ። ግን መሸነፍ ስለማልፈልግ ነው። ሁል ጊዜም ቢሆን ጥሩ ነገር እንዲገጥመን ስለምመኝ ነው። መውደቅን እፈራለሁ ነው የሚሉት አሰልጣኙ እና የትኛውም ሰው በእርግጥ እንደ ግለሰብ መውደቅን ይፈራል። እኔም ከነኛ ሰዎች መካከል ነኝ። አንዳንዴ ግን ይሄ አግሬሲቭነት አለብኝ ሲሉ አስተያየት ከሰጡ በኋላ በማንቸስተር ዩናይትድ ውስጥ ያሉትን ጉዳዮች በሙሉ ግን አውቃቸዋለሁ ሲሉ ተናገሩ። በዩናይትድ ቤት ያሉት ችግሮች ምንድን ናቸው የሚለውን በደንብ ጠንቅቄ ያውቃለሁ። ስለዚህ መፍትሄዎቹን ምን ማድረግ እንዳለብኝ በደንብ ጠንቅቄ ያውቃለሁ። ማንቸስተር ዩናይትድን ለመልቀቅ ግን እናንተ እንደምታስቡት በጣም ቅርብ አይደለሁም ሲሉ አስተያየት ሰጡ ማለት ነው። እዚህ ላይ ያስምሩበት። ዩናይትድ ቤት ምን አይነት ችግር እንዳለ፣ እንዴት አድርጌ ችግሩን መቅረፍ እንዳለብኝ እኔ በደንብ ጠንቅቄ ነው የማውቀው
አውቀዋለሁ ችግሩን፣ ምን ማድረግ እንዳለብኝም አውቀዋለሁ። ስለዚህ በዩናይትድ ቤት በቅርብ ሩበን አሞሪም ይለቃል ብላችሁ አታስቡ፣ ዩናይትድን ለመልቀቅ በጣም ሩቅ ነኝ ሲሉ አሰልጣኙ ተናግረዋል ማለት ነው። ስለዚህ ጋዜጦች እንደሚያወሩት አሰልጣኙ ለመልቀቅ በጣም የተቃረቡ ሰው አይደሉም፣ እንደሚቆዩ ነው የሚታመነው። የግሌዘር ቤተሰቦች አዲሶቹ አመራሮችም የኤሮፓ ሊግ ፋይናል ዩናይትድ ቢሸንፍ እንኳን ሩበን አሞሪም ድጋፉ ይሰጣቸዋል፣ በክለቡ እንዲቆዩ ይደረጋሉ። አሰልጣኙም ያረጋገጡልን ያንን ነው። እኛም እንደ ደጋፊ ሩበን አሞሪም እንዲቆዩ እንፈልጋለን። የአሞሪም ችግር ነው ብለን አናስብም፣ እኔም አላስብም። በዩናይትድ ቤት ያለው ከአሞሪም ውጭ ያሉ ብዙ ችግሮች ናቸው። ከዛ በኋላ ሊቀየሩ የሚችሉ የሁለት ዓመትም ከቀጣይ ሲዝንም በኋላ ሌላ ጊዜ ቢሰጣቸው ለአሞሪም እኔ ምንም የሚከፋኝ ነገር የለም። የዩናይትድ ችግር በአንድ ክረምት ይቀርፋል ብዬ ስለማላስብ ማለት ነው። ብዙ ሁለት ክረምት ሊያስፈልገው ይችላል፣ ሁለት ሲዝን ሊያስፈልግ ይችላል። ዩናይትድ ተመልሶ ወደ ፉክክር እንዲመጣ የሚያስፈልግ ከሆነ ማለት ነው። እያንዳንዱ አሰልጣኝ መጥቶ እኮ ነው የዩናይትድ ቤት ችግርን የሚነግራቸው። አድማጮች ጆዜ ሞሪኖ ከዚህ በፊት ምን አሉ? አንዳንድ ነገሮች ያሉ ቢሃይንድ ዘ ሴን ነው ያሉት ጆዜ ሞሪኖ ዩናይትድን እያሰለጠኑ በነበረበት ሰዓት ሳይሰናበቱ። ሰዎች የማይረዱት ግን አሰልጣኞች ለክለቡ በጣም ቅርብ የሆኑ ሰዎች ብቻ የሚረዱት ከመጋረጃው ጀርባ እናንተ የማትረዱት ብዙ ችግር አለ ማንቸስተር ዩናይትድ ቤት። ስለ ካልቸሩ የዩናይትድ ባህል ብለዋል አሰልጣኙ አሞሪምም አንስተውታል ከዚህ በፊት። የባህል ለውጥ በዩናይትድ ቤት ያስፈልጋል። ምክንያቱም ይሄ የውድቀት ሳይክል አሁንም ቢሆን በዩናይትድ ቤት እየቀጠለ ነው ሁል ጊዜም ቢሆን እና አንድ አሰልጣኝ በመጣ ቁጥር አሰልጣኙ ሰፈር ያደርጋል። በዩናይትድ መጥፎ ባህል ከጀርባ በሚሰሩ እኛ በማናቃቸው ለእኛ ግልጽ ባልሆኑ በተለይ ለደጋፊዎች መጋዦች የተነሳ ውስጥ ለውስጥ ቲሙ ዲኮሬት አድርጎ በጣም አምሮበት አሸብርቆ ዩናይትድ ቀዩን ማሊያ ለብሶ ኦልድ ትራፎርድ ውስጥ ሲገባ በጣም ደስ ይለናል። ትልቅ ቲም ይመስላል። ከውስጥ ያለውን ችግር ግን እነሱ ነው የሚያውቁት፣ እኛ አናውቅም አድማጮች። እና ይሄ ነገር አሰልጣኞች ልክ እንደመጡ ተጫዋቾችም እንደመጡ ሰፈር ያደርጋሉ። ይጋባላ ችግር እኮ ይጋባል። እነሱ በሚያዩት ነገር ከውስጥ እነሱ ላይ በሚደርስባቸው የችግሩ ተጠቂ ሆነው በሚደርሱባቸው የተለያዩ ጉዳዮች ከክለቡ ውስጥ በሚወጡ ከአመራሩ ውስጥ በሚወጡ ነገሮች በመጥፎ የዩናይትድ ባህል ምክንያት ተጫዋቾቹ ያ ነገር ይጋባባቸዋል ነው የሚሉን። አሰልጣኙም ቢሆን ሰፈር ያደርጋሉ፣ ተጫዋቾቹም ቢሆን ሰፈር ያደርጋሉ ማለት ነው። ከዛ ሁለቱም ይወቀሳሉ ማለት ነው። ተጫዋቾችም ላይ ይወረዳል፣ አሰልጣኞቹም ላይ ይወረዳል። እስቲ ተመልከቱ ከዩናይትድ የለቀቁ ተጫዋቾች ሌላ ቦታ እንዴት አውትሻይን እያደረጉ እንደሆነ፣ እንዴት በነፃነት እየተጫወቱ እንደሆነ ተመልከቱ አድማጮች። አሰልጣኞችም ቢሆን በተመሳሳይ ሊሳካላቸው ይችላል። ኤሪክ ቴን ሃግ ሌቨርኩሰን እየተባለ ነው፣ እዛ ሄደው ሊሳካላቸው ይችላሉ። የቡንደስሊጋው ሻምፒዮን ሊሆኑ ሁሉ ይችላሉ። ዩናይትድ ቤት በጣም ጥሩ የሆነው ተጫዋች እንዲሁም አሰልጣኝ መጥቶ ዩናይትድ ቤት መጥፎ ይሆናል። ለምንም ይሆን ይመስላችኋል? ምክንያቱም ከአሰልጣኝም ከተጫዋችም በላይ ነው የዩናይትድ ቤት ውስጥ ያለው ችግር፣ የማናውቀው ችግር። ጆዜ ሞሪኖ የተናገሩት ቢሃይንድ ዘ ሴን ብለው የገለጹት ማለት ነው። እና በእርግጥ አሁን ጥሩ የሆኑ ውሳኔዎች እየተወሰኑ ነው። ኦማር ቤራዳ እንደተናገሩት ከሆነ ባለፈው ጃንዋሪ 2024 ላይ እንደዚህ ብለዋል። ተጫዋቾች በተለይ በጣም ከፍተኛ ደሞዝ እያገኙ በክለቡ ጥሩ ፐርፎርም የሚያደርጉ ተጫዋቾች በክለቡ ለአንድ ወይንም ለሁለት ዓመት ራሱ መቆየት የለባቸውም። ቢበዛ ለእነኚህ ዓመት ብቻ ነው በክለቡ መቆየት ያለባቸው። ከዛ በኋላ ግን አንታገሳቸውም ብለዋል። እና ዩናይትድ የ3 ዓመት የ4 ዓመት ኮንትራት እያላቸው ጥሩ ፐርፎርም የሚያደርጉ ተጫዋቾችን ይዞ የሚቀጥልበት ምክንያት የለም። እነኚህ ተጫዋቾች በሚሰጡት የሜዳ ላይ ግልጋሎት መሰረት ተቀባይነት በክለቡ አያገኙም። ስለዚህ እናሰናብታለን እንደዚህ አይነት ተጫዋቾችን ሲሉ መናገራቸውም እንደዚሁ ይታወሳል። ማንቸስተር ሲቲን እስቲ በምሳሌ እንውሰድና ሲቲን እናንሳ። ባለፈው ዲሴምበር ወር ላይ እንደምታውቁት ሲቲ 7ኛ ደረጃ ላይ ተቀምጦ ነበር በፕሪሚየር ሊጉ። ባለፈው ዲሴምበር ጃንዋሪ የዝውውር መስኮት ተከፈተ። አድማጮች በጃንዋሪ የዝውውር መስኮት ማንቸስተር ሲቲዎች ያወጡት ገንዘብ 200 ሚሊዮን ፓውንድ ነው። አዳዲስ ተጫዋቾችን አስፈረሙ ሲቲዎች። ቲሙን ካጠናከረ በኋላ ፔፕ ጋርዲዮላ ቲሙ እንደዛ እየወረደበት እንደሆነ ሲያቅና ለውጥ እንደሚያስፈልገው ሲያቅ ለክለቡ አመራሮች ባለቤቶች ተናገረ፣ አሳወቀ። የክለቡ አመራሮች ወዲያው ነው 200 ሚሊዮን ፓውንድ ባጀት በጅተው ሲቲን ወደ ቶፕ ፎር መለሱት። ከ7ኛ ወደ ቶፕ ፎር መለሱት ማለት ነው። አያችሁ፣ በዛው ቢቀጥል ማንቸስተር ሲቲ እዚህ ደረጃ ላይ እንደሚያደርስ ጋርዲዮላ ያውቀው ነበር። ስለዚህ ደገፉት፣ ድጋፍ ሰጡት፣ ከጎኑ ሆኑ። አሁን ጋርዲዮላ ቢያንስ የአውሮፓ ሻምፒዮንስ ሊግ ተሳትፎን
አግኝቶ ያጠናቅቃል። ፕሪሚየር ሊግ ዋንጫውን እንኳን ባያነሳ ማለት ነው። በዛ ላይ ደግሞ አሁን ቀጣይ ደግሞ ሊደግፉት ያሰቡትን ተጫዋች ሊያመጡለት ያሰቡትን ተጫዋች ስታስቡ ነው ይበልጥ በዩናይትድ አመራሮች እና ዩናይትድ ቤት እየሰራው ባለው ነገር የምትናደዱት። እንደ ፍሎሪያን ዊትስ የመሳሰሉ ተጫዋቾች እጅግ የሚያስገርሙ ተጫዋቾችን ከዚህም በኋላ ሲቲ አንድ አራት ተጫዋቾችን አምጥቶ ቲሙን ያጠናክራል ተብሎ እየተነገረ ነው ያለው በተመሳሳይ ባጀት ማለት ነው። እንግዲህ ታያችሁ በስድስት ወር ውስጥ ሲቲ ወደ 400 ሚሊዮን ፓውንድ ለተጫዋቾች ዝውውር ሊያወጣ ይችላል። ዩናይትድ ቤት እየተደረገ ነው። እናንተው ታውቁታላችሁ። ዶርጉን እኮ ነው ያመጡለት። በጣም የሚያስገርም ነው። ለሩበን አሞሪም አይደል ዶርጉን አመጡለት። አሁን በዶርጉ ሩበን አሞሪም ሊገመገም ነው። እስቲ ጥር ላይ ቢያንስ ቲሙ በፕሪሚየር ሊጉ ጥሩ ደረጃ ይዞ እንዲያጠናቅቅ ካስፈለገ ለአሰልጣኙ ከየትም ከዚህም ከዛም ብለው ቢያንስ 100 ሚሊዮን ፓውንድ በጅተው እንኳን አንዳንድ ቦታዎችን እንዲያጠናክር ቢያደርጉት ይችሉ ነበር አይደል? ግን ያን አላደርጉም። ዶርጉን ብቻ ያመጡለት። ስለዚህ የማንቸስተር ዩናይትድ ችግር ከተጫዋቾችም ከአሰልጣኞችም በላይ ነው ያልኳችሁ በዚህ ምክንያት ነው። ኦፍኮርስ እንደ ሲቲ ሀብት የለንም እናውቃለን። እንደ ሲቲ ሪሶርስ የለንም። ምናልባት ሲቲ ኮራፕት የሆነ ቲም ሊሆን ይችላል። በተለያዩ በስፖንሰርሺፕ በምናምን ካሉበትም ክሶች አንጻር ታውቃላችሁ። እንደዚህ አይነት የማጭበርበር የማዋከብ ስራዎችን ሲቲዎች ሰርተው ሊሆን ይችላል። ዩናይትድ ያን ላይሰራ ይችላል። የማይሰራበት ምክንያት ትልቁ ምክንያት ደግሞ ስግብግብ ቤተሰቦች ባለቤቶች ዩናይትድ ስላሉት ነው። ከዩናይትድ ትርፍ ይወስዳሉ። በየአመቱ በየ6 ወሩ ያገኙትን ትናንሽ ገንዘብም ቢሆን ከዩናይትድ ቆንጥረው ይወስዳሉ፣ ለኪሳቸው ይከታሉ እንጂ እነኚህ ስግብግብ ቤተሰቦች ስለ ዩናይትድ እድገት አስበው ስለ ቲሙ ፐርፎርማንስ አስበው አንድም ሳንቲም ከኪሳቸው አውጥተው አይሰጡም። አንድም ሳንቲም። ይሄ እኮ ነው አሁን ትልቅ ችግር የሆነው በዩናይትድ ቤት ማለት ነው። በዩናይትድ እና በሲቲ መካከል ያለው ችግር ይሄ ነው። ልዩነት ይሄ ነው። በዩናይትድ እና በቼልሲ ባለቤቶች መካከል ያለው ልዩነት ይሄ ነው። ሌሎቹ ጀስት ፎር ዘ ሴክ ኦፍ ፋን ነው የገዙት ቲሙን ፋን ለማድረግ እና ምናልባት ከጥቂት ዓመታት በኋላ ቲሙን ትልቅ ቦታ አድርሰን በጥሩ ገንዘብ እንሸጣለን ብለው አሁን በደንብ ኢንቨስት እያደረጉ ነው ያሉት። የዩናይትድ ባለቤቶች ግን የገቡት አሁኑኑ ከዩናይትድ ትርፍ ለማግኘት ነው። ምንም የሚሰሩት ስራ እኮ የለም። ቁጭ ብለው የዩናይትድን ዲቪደንት በየአመቱ የሚገኘውን በየ6 ወር የሚገኘውን ትርፍ መውሰድ መከፋፈል ነው። ከዩናይትድ ነው እየተጦሩ የሚገኙት ጡረታ እያገኙ ያሉት የጡረታ ገንዘብ በሉት ለነሱ ቢወስዳሉ በቲሙ እንጂ የሚሰጡት ኢንቨስት የሚያደርጉት ነገር የለም። ኦልሞስት እነሱ ኢንቨስት ማድረግም ቢዝነሱ ላይ መሳተፍም አቁመዋል። ያ እኮ ነው ችግሩ። እነኚህ ወንድማማቾች ወይንም ፋሚሊ በሏቸው በየትኛውም ኢንቨስትመንት ላይ እየተሳተፉ አይደለም። ስለዚህ ምንም የላቸውም። አሁን እነሱ ከዩናይትድ ነው የሚጠብቁት የሆነ ነገር በቃ ሸጠው እስካልሄዱ ድረስ በዩናይትድ ቤት እስከቆዩ ድረስ የዩናይትድ ትልቁ ችግር ነቀርሳው ያለው የግሌዘር ቤተሰቦች ጋር ነው። ዩናይትድ እንዴት አድርጎ እነሱን እንደሚነቅላቸው ፈጣሪ ነው የሚያውቀው። እኔ አላቅም። መርማጮች በጣም ከባድ ሰዎች ናቸው እንጂ በተደረገባቸው ጫና እስካሁን ደጋፊዎች በተቃወሟቸው ልክ በጠሏቸው ጥላቻ ልክ ስቲል ደጋፊዎች አላቆሙም፣ እየተቃወሟቸው ነው። በዚህ ሁሉ ልክ ግን እነሱ ግግም ብለው ቲሙ ውስጥ ቲሙን ለቀን አንሄድም እንቆያለን ብለው እስካሁን ድረስ የቆዩ እኮ በጣም ደፋር ቤተሰቦች ናቸው። ምክንያቱም ማለብ ለምደዋል። ላሟን ያልባሉ፣ የሚፈልጉትን ወተት ያገኛሉ ከስር ከስር። በብድር እየገዙት ቲም ነው ማንቸስተር ዩናይትድ። እኔ ሁሌም ነው የሚያቃጥለኝ ነው ሁሌም ፈርጉሰን ላይ የምናደድበት ፓርት አንድ ይሄ ነው። ፈርጉሰን በደንብ ነው የደገፏቸውና ወደ ክለቡ እንዲመጡ ክለቡን እንዲይዙ ድጋፍ ከሰጧቸው ሰዎች መካከል አንዱ ሰር አሌክስ ፈርጉሰን ነበር በወቅቱ ቲሙን ሲይዙት ማለት ነው። እና ይሄ ሁሉ አመት ዩናይትድን ይዘው አልበው ጥሩ የሽያጭ ገንዘብ ቀርቦላቸው ዩናይትድን ሸጠው እንዲሄዱ ከአረቦች ባለሀብት ከሳውዲው ባለሀብት ቀርቦላቸው ይህን ገንዘብ ሁሉ እኮ አልቀበልም ያሉ ናቸው። እና እኔ የዩናይትድን ችግር ሳስብ ፊት ለፊት የሚመጡት እነሱ ናቸው። ከነሱ በኋላ እነሱ ክለቡን ለቀው ቲሙን በደንብ የሚደግፍ እና ልክ እንደ ሲቲ እና ቼልሲ በደንብ ፈን ለማድረግ ቲሙን ገዝቶ ቲሙን አይተን ያኔ የትኛውም ሰው ላይ አሰልጣኝም ላይ ይሁን ተጫዋችም ላይ በደንብ ብንወቅስ እኔ ደስ ይለኛል። ምክንያቱም አሁን በሁለቱ እኔ ምንም መፍረድ አልችልም፣ በተጫዋችም በአሰልጣኝም መፍረድ አልችልም። ዩናይትድ ቤት ውስጥ እየሰማን እኮ ነው ሰሞኑ የብራድክሊፍ አመራር እየወሰደ ያለው እርምጃ እኮ የሚያመላክተው የአሰልጣኙ የተጫዋቾቹን እኮ ችግር አይደለም። አያችሁ ከጀርባ 300 ሚሊዮን ፓውንድ ነው ያበደረው ራድክሊፍ ክለቡን ሲገዛ። ይሄን ብድር ባልሰጥ ይሄን ድጎማ ባልደጉማቸው ኖሮ የግሌዘር ቤተሰቦች ክለቡን ረን ማድረግ አይችሉም ነበር።
ልክ ባለፈው ጃንዋሪ ወር ላይ የማንቸስተር ዩናይትድ ካዝና ዜሮ ይሆን ነበር። ምንም አይነት 1 ፓውንድ አይኖረውም ነበር። ራድክሊፍ ግን ያው ስለተስማሙ ክለቡን ስለገዙት 300 ሚሊዮን ፓውንድ ደጎሙ ማለት ነው። ለክለቡ ሰጡ። አበደሩም በሉት ያው የራሳቸው ክለብ ነው። ኦፍኮርስ ፐርሰንት አላቸው። ስለዚህ ይህንን ገንዘብ አሁን እንደሚመስለኝ ራድክሊፍ እየመለሱ ነው። ብድር ከኪሳቸው አውጥተው ነው የሰጡት። ግሌዘሮችን ከኪሳቸው አውጥተው ነው የደገፉት። ስለዚህ ያንን ገንዘብ መመለስ አለባቸው ራድክሊፍ። ያን እያደረጉ ነው የሚመስለኝ። 1 ፓውንድም ቢሆን ለነሱ ዋጋ አለው። ሲጠራቀም ያ ገንዘብ የሰጡትን 300 ሚሊዮን ፓውንድ ብድር ወይም ድጎማ በሉት እሱን ይመልስላቸዋል። ለራድክሊፍ እኮ ትክክል ናቸው። ዩናይትድን አበድሬ እስትንፋስ ዘርቼበታለሁ እኮ ያሉ እንዳሉት እኔ ባልኖር እኔ ባልመጣ ኖሮ ክለቡን ይሄን ያህልም አይንቀሳቀስም ነበር አይሄድም ነበር ክለቡ ብለው ነው የተናገሩት። ስለዚህ ግሌዘር ቤተሰቦች እውነት ቲሙን ለሽያጭ አቅርበው የመሸጥ ፍላጎት ቢኖራቸው ለአረቦቹ በደንብ ይሸጡት ነበር። ግን ስግብግብ ስለሆኑ መሸጥ ስላልፈልጉ አሁንም ከዩናይትድ የሆነ ነገር ማለብ ስለሚፈልጉ ለራድክሊፍ ሰጧቸው። እኚህ ሰውዬ ደግሞ ለክለቡም የሚያስቡ አይመስለኝም። እኔ ለቀው ሙሉ ለሙሉ ክለቡን ወይ ያልገዙት በከፊል የሆነች ቁርጥራጭ የሆነች ሼር ገዝተው አሁን ደግሞ ይኸው መልሰው እንደዚህ ያሰቃዩናል ማለት ነው አድማጮች። እና እኔ ስለ ዩናይትድ አውራ ስለ ዩናይትድ ችግር ተናገር ብትሉኝ ቀኑን ሙሉ አይበቃኝም። ቀኑን ሙሉ ላወራ እችላለሁ፣ ግን በጥሩ ስሜት አይደለም የማወራው። መጥፎ የሆነ ስሜት እየተሰማኝ ነው። በተለይ ግሌዘር ቤተሰቦችን እያሰብኩ ሳወራ ጥሩ ስሜት አይሰማኝም። አሁንም የሆነ ፈጣሪ የሆነ ነገር ረድቶን እንደው እነኚህን ሰዎች ቢያነሳልን በሆነ መንገድ በጣም እኔ ደስተኛ ነው የምሆነው። እና በአጠቃላይ ስለ ዩናይትድ ብቻ ያለው ነገር እኔ አውራ ብትሉኝም ብዙ ላወራ እችላለሁ። ጊዜም አይበቃንም። እንዳትሰለቹም እዚህ ላይ ይብቃን እና ወደ ሌሎች እስቲ መረጃዎች እንለፍ አድማጮች። ወደ ዝውውር መረጃዎቻችን ደግሞ እንለፍ እስቲ አድማጮች። ሰሞኑን እየተወሩ ያሉ በርከት ያሉ የዝውውር መረጃዎች አሉ። የአጥቂ መስመሩን የዝውውር ዜናዎች ትላንት በሰፊው ስላደረስኳቸው እዛ ላይ አልመለስም። አሁን የአማካይ ክፍል ላይ የተሰሙ መረጃዎችን ላድረሳችሁ። ብሩኖ ፈርናንዴዝ ከሳውዲ ፕሮሊግ ክለብ ሰዎች ጋር ወይም ተወካዮች ጋር ያወራል ተብሎ አሁን ቀጠሮ ተይዟል። ከአልሂላል ጋር የመጨረሻ ድርድር ወይም የመጨረሻ ወሬ ነው ያደርጋሉ ተብሎ እየተጠበቀ የሚገኘው ከወኪሉ ጋር ማለት ነው። በቀጣይ ሳምንት ነው ያደርጋሉ የተባለው። የዩሮፓ ሊጉ የብሩኖ ፈርናንዴዝ የዩናይትድን ቆይታ የሚወስን ሊሆን ይችላል ተብሎ እየተነገረ ነው ያለው። ዩናይትድ ዩሮፓ ሊጉን ያነሳል አያነሳም፣ ከዩሮፓ ሊጉ በኋላ የሀሳብ ለውጥ ይኖራል በብሩኖ ፈርናንዴዝ ቆይታ ወይም መልቀቅ ዙሪያ የሚለው ጥርት ያለ ምላሽ የሚገኝበት ይሆናል ተብሎ ነው እየተጠበቀ ያለው አድማጮች። እና ይለቃል ብለን አንጠብቅም። ብሩኖ ፈርናንዴዝ የሚለቅ ከሆነ በሚል ደግሞ የተለያዩ አማራጮችን ዩናይትዶች ምትኩ ለማድረግ እያዩ ነው ተብሎም አንዳንድ ተጫዋቾች ስማቸው ተነስቷል። ለምሳሌ እንደ ኮሪየር ዴሎ ስፖርት ዘገባ ከሆነ የሳንድሮ ቶናሊን ጉዳይ ዩናይትዶች እየተመለከቱት ይገኛሉ። በኒውካስል ቤት ተጫዋቹ ከፈረመ በኋላ እንደምታውቁት ጥሩ እንቅስቃሴ እያደረገ አይደለም። ይሄ ተጫዋች በጁቬንትስም ይፈለጋል እና ተጫዋቹን ለማስፈረም እና በብሩኖ መልቀቅ ምክንያት ዩናይትዶች ሊተኩት ከሚያስቧቸው አማካዮች መካከል አንዱ ሳንድሮ ቶናሊ ነው ተብሎ ይህም ልጅ ስሙ ከዩናይትድ ጋር ተነስቶ ይገኛል ማለት ነው። አሁን ክለቡ ካለበት የፋይናንስ ችግር አንጻር 100% ብሩኖ ፈርናንዴዝ በዩናይትድ አመራሮች ወይም ባለቤቶች የማይሸጥ ተጫዋች ነው ብላችሁ ደፍሮ መናገርም ይከብዳል። ይሄ የተጋነነ ገንዘብ የሚያቀርቡ ከሆነ አልሂላሎች ኮንሲደር ላያደርጉ የሚችሉበት እድል ይኖራል ብዬ አላስብም። በእርግጥ የተጫዋቹ ፍላጎት እዚህ ጋር ወሳኝ ነው። ብሩኖ ልቀቁኝ እስካላለ ድረስ ይለቁታል ብዬ አልገምትም። ተጫዋቹ ልቀቁኝ ካለ ግን ያው እነሱም ኮንሲደር ለማድረግ ይገደዳሉ። ይላል ብለን ደግሞ እኛ አንጠብቅም። ልጁ ከሆነ በሚል ግን እንደዚህ አይነት ዝግጅቶች አሉ ዩናይትድ ቤት ውስጥ። ዣቪ ሲሞንስ ሌፕዚሽን እንደሚለቅ ፋብሪስ ሮማኖ ማረጋገጡን ታውቃላችሁ። በተደጋጋሚ ጊዜ ስሙ ከዩናይትድ ጋር የተነሳ የሌፕዚሽ አማካይ ስፍራ ተጫዋች ነው። ይሄም ልጅ ሲሞንስ ይለቃል። ሌፕዚሾችን አሳውቋቸዋል። አዲስ ቻፕተር እፈልጋለሁ ብሏል። አዲስ ለውጥ ይፈልጋል። በተለይ የፕሪሚየር ሊግ ክለቦች ተጫዋቹ ላይ ትኩረት አድርገዋል። ተጫዋቹም ልክ እንደ ሌሎች ትልልቅ ስም ያላቸው ተጫዋቾች በፕሪሚየር ሊግ መጥቶ የመጫወት በቶፕ ሊግ ውስጥ የመጫወት ፍላጎት አለው። ለክለቡም ለሌፕዚሽን ፍላጎቱን አምቢሽኑን ስላሳወቀ ተጫዋቹ የሚለቅበት እድል በጣም ሰፊ ነው ማለት ነው እና ባየር ሙኒክም ይፈልገዋል፣ ዩናይትድ ይፈልገዋል ይሄን ልጅ።
ሊቨርፑል ይፈልገዋል፣ ሌሎችም በርካታ ክለቦች አሉ እና ሌፕዚሾች ሳይፈልጉም ቢሆን ወደ ድርድር ይገባሉ። ወኪሉን አግኝተው ያናገሩታል ነው የተባለው። ክለቡን ስለሚለቅበት ሁኔታ ይህም ተጫዋች እያመቻቸረው ነው የተባለው። በነገራችሁ ላይ ብሩኖ ፈርናንዴስ ከዩናይትድ ባይለቅም ዩናይትድ አማካይ እንደሚያመጣ እርግጥ ነው፣ እየሰሩ ነው። አንድ በዝርዝር ከያዟቸው ተጫዋቾች ውስጥ የአማካይ ስፍራውን ቦታውን ማጠናከር የሚለው እንደሆነ ሁላችንም የምናውቀው ነው ማለት ነው። ብሩኖም የሚለቅ ከሆነ ሁለት አማካይ ነው ግዴታ የሚያስፈልጋቸው ማለት ነው። የማይለቀም ከሆነ እሰየው ቢቆይ ደስ ይለናል። ስለዚህ ሌላ አንድ የሚፈልጉት ደግሞ አማካይ አለ፣ በተለይ ዲፌንሱ ላይ በደንብ የሚሰራ ለብሩኖ ነፃነት የሚሰጠው ወደፊት እንዲሄድ የሚያደርገው ማለት ነው። ስለዚህ እዚህ ቦታ ላይ ስሙ እየተነሳ ያለና ትላንትም ስሙ የተነሳበት ተጫዋች አደም ዋርተን ነው። የአትላንታውም ኤደርሰን እንዳለ ታውቃላችሁ። ወኪሉን የእሱን ተኪዎች በተደጋጋሚ ዩናይትዶች እያገኙ እያናገሩት ይገኛሉ። ወደ 50 ሚሊዮን ዩሮ የተጠጋ ገንዘብ ለማቅረብ ፈቃደኛ ናቸው ተብሏል። ከብሩኖ መልቀቅ ውጭ ነው እንግዲህ ዩናይትድ የሚፈልጋቸው አማካዮች ናቸው እነኚህ ዋርተን እና ኤደርሰን ማለት ነው። እና እነኚህ ሁለት አማካዮች በዩናይትድ በደንብ እየተፈለጉ እውነተኛ የሆነ ፍላጎት ይሄ ተራሩ ማር አይደለም። ዩናይትድ በደንብ አድርጎ ሊያስፈርማቸው የሚፈልጋቸው ለብሩኖ በደንብ ነፃነቱን የሚሰጡት ወደፊት የማጥቃቱ ሂደት ላይ ትኩረት እንዲያደርግ የሚያደርጉት ዩናይትድ የሚፈልጋቸው አማካዮች ናቸው። ከኡጋርቴ የተለየ ፕሮፋይል ነው ያላቸው እነኚህ አማካዮች። ኡጋርቴ ደርቲ የሆነውን ስራ ነው የሚሰራው ከጀርባ ሆኖ። ከኳስ ጋር ተጫዋቹ እምብዛም እንደሆነ ታውቃላችሁ። መከላከሉ ላይ ጥሩ ይሁን እንጂ ለዩናይትድ ጥሩ ሽፋኒስት እንጂ ለተከላካዮቹ ግን ወደፊት ደግሞ ቲሙ ሲያጠቃ ያን የማቀጣጠል ችግር አለበት ኳስ ላይ ተጫዋቹ በተለይ እና የዋርተን ወደ ማንቸስተር ዩናይትድ የመምጣት ዜና አሁንም የረገበ አይደለም። በተደጋጋሚ እየተወራ ያለ ነው። ክሪስታል ፓላሶች እንደውም አዲስ ኮንትራት ሊያቀርቡለት ተዘጋጅተዋል። ተጫዋቹን ከሌሎች ክለቦች አይን ለማራቅ ማለት ነው እና ይሄን አዲስ ኮንትራት ሊሰጡት እና ሊያስፈርሙት እያባበሉት ነው ያሉት። ግን ተጫዋቹ እስካሁን ድረስ ያን ኮንትራት ፈርሞ ሊቆየላቸው አልቻለም። አዲሱ ካሪክ እያሉ ነው እንደውም ተጫዋቹን የሚያሞካሹት የሚጠሩት። ገና 20 ዓመቱ ነው። ከኋላ ከተከላካዮች ፊት ሆኖ የሚሰራው የመከላከል ስራ በጣም አስደናቂ ነው። ከኳስ ጋርም ልጁ ምቾት የሚሰማው ጥሩ የሆነ ቦለር ነው ተጫዋቹ። የፕሪሚየር ሊግ ኤክስፔሪንስ አለው። በተጫዋቹ የተወሰነ መጠነኛ የሆነ ጉዳት ነበረበት በፓላስ ቤት። እሱ ነው ትንሽ ሊያሳስበን የሚችለው እንጂ ተጫዋቹ ሙሉ ጤነኛ ሆኖ የሚሰለፍ ከሆነ አሁን ፓላስ ቤት እያሳየ ያለውን አስደናቂ ብቃት በዩናይትድ የአማካይ ክፍል በደንብ አድርጎ ሊተገብረው የሚያስችለው ብቃት አለው ማለት ነው። እና አንድ ስታት አይቻሉ አድማጮች፣ ምንድን ነው የሚለው ይሄ ስታት? አደም ዋርተን 2.4 ጊዜ ነው ድሪብል ተደርጎ የታለፈው ማለት ነው እንደ በ90 ደቂቃ ውስጥ። ኢንዞ ፈርናንዴስ ብቻ ነው ከሱ በታች ድሪብል ተደርጎ የታለፈው በተመሳሳይ ቦታ ካሉ አማካዮች ጋር ስናነጻጽረው ማለት ነው። እና ኢንዞ ፈርናንዴስ 2.1 ጊዜ ሴንትራል ሚድፊልድ ቦታ ላይ በፕሪሚየር ሊጉ በዚህ ሲዝን ድሪብል ተደርጎ ታልፏል። ትንሹ የሱ ነው። ከዛ ቀጥሎ ትንሹ የአደም ዋርተን ነው 2.4 ጊዜ ማለት ነው። ስለዚህ ተጫዋቹ ዲፌንሲቭ ላይ ምን ያህል ጥሩ እንደሆነ ይሄም የሚያመላክታቸው ስታት ተደርጎ የሚወሰድ ነው ማለት ነው። በመጨረሻም አድማጮች የዩናይትድ ባለተሰጥኦ ተጫዋቾቻችን ዜና ደግሞ ላድረሳችሁ። እንደተለመደው ተሰጥኦ ያላቸውን ተጫዋቾች እንዲየፈለግን እየበረበርን ዩናይትድ ሊያስፈርማቸው የተቃረቡትንም እያደረስናችሁ እንደሆነ ታውቃላችሁ። ከነኛ ዜናዎቻችን መካከል አንዱ ነው አሁን ይሄ የክርስቲያኖ ሮናልዶ ልጅ ለፖርቹጋል አንደር 50 ተጠርቶ ከ15 ዓመት በታች ቡድን ሰሞኑን ጨዋታ ማድረጉን ታስታውሳላችሁ። እዚህ ቦታ ላይ የዩናይትድ መልማዮች ተገኝተው ተከታትለውታል ተብሏል። ክርስቲያኖ ሮናልዶ ጁኒየርን ለማስፈረም እና የአባቱን 7 ቁጥር ማሊያ ነው አድርጎ የገባው። የአባቱን ፉት ስቴፕ እየተከተለ እንደ አባቱ ጥሩ እግር ኳስ ተጫዋች ለመሆን እየጣረ ያለ ታዳጊ ተጫዋች ነው። በእርግጥ ችሎታ አለው። በታዳጊዎች ውድድር ላይ እያስመዘገባቸው የነበሩ ቁጥራዊ መረጃዎችን ሁሉ ነግራችኋለሁ። በጁቬንቱስ ቤት ዩናይትድ ቤት ከመጣም በኋላ በተለይ በታችኛው አካዳሚ ቡድን ውስጥ እየተጫወተ ጎሎችን ሲያስቆጥር አሲስት ያደርግ የነበረ ልጅ ነው እና ጥሩ የሆኑ ኳሊቲ ችሎታዎች አሉት። ግን ብዙ ጊዜ ተጫዋቾች በሱ ዕድሜ የሚያሳዩት ብቃት አንዳንድ ጊዜ እንትን ይላል፣ ይገናል፣ በጣም ይገንና ወደ ሪያል ወደሆነው በእግር ኳስ ቻሌንጅ ሲመጡ ደግሞ ይከብዳቸዋል። በታችኛው ቡድኖች ብዙ ነገር አድርገው ማለት ነው። ሁሉንም እያልኩ አይደለም፣ ብዛት ተጫዋቾች
እንደዚህ ናቸው። አንዳንዶቹ በታችኛው ቡድን ውስጥ በአንደር ውድድሮች ብዙም ራሳቸውን ሳያሳዩ ጎልም ሳያስቆጥሩ በኋላ ላይ ደግሞ ቡም የሚሉ አይነት ተጫዋቾች አሉ። የክርስቲያኖ ሮናልዶ ግን የአባቱን ፈለግ ይከተላል እና ተጫዋቹ ልክ እንደ አባቱ ትልቅ ቦታ ይደርሳል ብለው ነው ብዙዎች የሚጠብቁት። በእርግጥ ጎል አላስቆጠረም። ሌላ ልጅ ነው ሃትሪክ የሰራው ሲያሸንፉ ፖርቹጋሎች በጨዋታው ላይ። ግን ብዙ መልማዮች የተጫዋች እስኪ አባቱ አይነት ኳሊቲ ያለው ወይ ብለው ሊከታተሉት ውድድሩ ድረስ ተገኝተዋል ማለት ነው። በክሮሺያ ነው ብላቶኮ ማርኮቪች ውድድር ተብሎ የሚጠራው ቶርናመንት ላይ እየተሳተፈ የሚገኘው ከፖርቹጋል ብሔራዊ ቡድን ጋር 16 ክለቦች ሊከታተሉት ሊገመገሙት መጡ። ከነኛ ክለቦች መካከል አንዱ ዩናይትድ ነው። ቶተናም፣ ሙኒክ፣ ዶርትመንድ፣ ሌፕዚሽ፣ ጁቬንትስ፣ ኢንተር ሚላን፣ አትላንታ ከትላልቆቹ ቲሞች መካከል ናቸው እሱን ሊከታተሉ ቦታ የተገኙ ማለት ነው። ክርስቲያኖ ሮናልዶ እንኳን ደስ አለህ ልጄ ብሎት መልካም ምኞቱን ገልጾለታል። በሳውዲ ከአልናስር አንደር ሰርቲ ጋር ሻምፒዮን ሆኖ ዋንጫ አንስቷል። በነገራችሁ ላይ እንደዚሁ ከተመሳሳዩ እንዲሁ ከአልናስር ቲም ጋር ተጫዋቹ ባደረጋቸው 27 ያህል ጨዋታዎች ለአልናስር አንደር 15 እየተጫወተ ከ15 ዓመት በታች ማለት ነው 27 ጨዋታ አድርጎ 56 ጎል አስቆጥሮ 15 አሲስት ያደረገ ተጫዋች ነው። ይህም ተጫዋቹ በ27 ጨዋታዎች ላይ ወደ 71 የሚደርሱ ጎልና አሲስት ያለው ነው ማለት ነው። እና የአባቱን ፈለግ እየተከተለ እንደሆነ የሚያሳያቸው ይሄ ጥሩ የሆነ ስታት ነው። በእርግጥ ሳውዲ ነው ልትሉኝ ትችላላችሁ። መቼስ የሳውዲ አልናስር አንደር 15 እና በእንግሊዝ መጥቶ ደግሞ የዩናይትድ የእንግሊዞቹን አንደር 50 ቢጫወት ይሄን ያህል ያስቆጥራሉ? የጥያቄ ነው። ምክንያቱም ይለያያል የኳስ ደረጃው። እሱን ታውቃላችሁ። ይሄን አስምሩበት። ግን ጥሩ ደረጃ ላይ ጥሩ የሆኑ ስቴፖችን እየሄደ ያለ ታዳጊ ስለመሆኑ በእርግጠኝነት መናገር ትችላላችሁ። ዩናይትዶች እየተከታተሉት ነው ማለት እንችላለን። የጋርናቾ አድናቂ ነው። በነገራችሁ ላይ የጋርናቾን 17 ቁጥር ማሊያ ለብሶም ፎቶውን ቫይራል ሆኖ እናውቃለን። ስለዚህ ዩናይትድ ላይ መጣ የሚችልበት እድል የለም ማለት ነው የሚፈልጉት ከሆነ። በሌላ ዩናይትድ ታዳጊዎች ዜና አድማጮች፣ ዩናይትዶች አሁን በይፋ ሁለት ተጫዋቾችን ፍሬድሪክሰን እና ቺዶ ኦቢን የመጀመሪያ ቡድን አባል ተጫዋቾች አድርገው ማስመዝገባቸው ተረጋግጧል ማለት ነው። ከዚህ በኋላ የዩናይትድ የታችኛው ቡድን አባላት ተብለው አይደለም የሚጠሩት። ኦቢ እና ይሄ ልጅ በዩናይትድ ዋናው ቡድን ውስጥ ስማቸው የተመዘገበ እንደሆነ ተረጋግጧል። የዋና ቡድን ተጫዋቾች ሆኗል ማለት ነው። ከዚህ በኋላ እነኚህ ናቸው ያሉኝ መረጃዎች። ክቡራን አድማጮች አብራችሁኝ ስለሆናችሁ ስለተከታተላችሁኝ እጅግ ከልብ ነው ማመሰግናችሁ አድማጮቼ። ነገ በተለያዩ አዳዲስ መረጃዎች አገኛችኋለሁ። እስከዛው በያላችሁበት ሰላም ሁኑልኝ። ባባይ